ጤና ይስጥልን ሰላም በኢትዮጵያና በመላው ዓለም ያላችሁ ተከታታዮች በያላችሁበት እንደምን ቆያችሁ 7 ሰዓት ሆኖ ዜና ኢትዮጵያ እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን ተመልሷል። አበይት ነጥቦቹን ነው። ኢትዮጵያ ግዙፍ የልማት ፕሮጀክቶቿን በማስፋፋት የረጅም ጊዜ የሀገር ግንባታ መሰረቶቿን በማጠናከር የጽናት ገጽታዋን በተግባር እየገለጸች ነው። የአዲስ አበባ ከተማ ከንቲባ አዳነች አቤቤ የተቀናጀ የትራንስፖርት ተርሚናል የመኪና ማቆሚያና የገበያ ማዕከላትን መርቀው ስራ አስጀመሩ። የመገጭ ግድብ ግንባታ ፕሮጀክት ባለፉት 2 ዓመታት በተሰራው ስራ ወደ ማጠናቀቂያው ምዕራፍ ላይ ደረሰ። የአርክቲክ ቀጠና የበረዶ መቅለጥ የልዕለ ኃያላንን የንግድና የደህንነት ፍጥጫ እንዲያይል ስለማስቻሉ ከውጭ ይዘናል። ሰለሞን ኃይለ ኢየሱስ ነኝ። አብራችሁን ዝለቁ። ግብፃውያን እንድንቀበላቸው የሚፈልጉት የቅኝ ግዛት ቅሪት የሆኑ ስምምነቶችን አባይን በመጠቀም ሂደት ውስጥ ግብፅ ላይ የተለየ ጉዳት አምጥታለች ወይ? 86.5% ውሃ የምታገኝበትን ኢትዮጵያን ያገለለ ከሌሎች ጋር ግን አብሮነትን ለማሳየት የሚሞከር አካሄዳል። ተመጣጣኝ የሆነ ዝናብ ኢትዮጵያ ውስጥ ከሌለ ናይል እንደሌለ ግብፃውያን ያውቃሉ። ኑና በግሪን ሌጋሲ ላይ ተሳተፉ አግዙን ስትላቸው አይኖር። ኢትዮጵያ ዓለም አቀፍ ሕግን እየጣሰች ነው የሚለው ክስ ምን ማለት ነው? ለግብጾች ናይል ሌክዠሪ ነው ብዬ ነው ማለት ነው፣ ቅንጦት ነው ብዬ ነው። አባይን ወይም ደግሞ ናይልን የፖለቲካ መሳሪያ እያደረገችው ያለችው ኢትዮጵያ ሳትሆን ግብጽ ነች። ትልቁ ፍርሃቷ ግብጽ እኔን ተለዋጭ ሊያደርጉ የሚችሉ የንግድ አቅጣጫዎች ይከፈታሉ የሚል ፍርሃት አለ። የኢትዮጵያ መንግስት ግድብ ከዚህ በፊትም የገነባው ከዚህ በኋላም የሚገነባው የኢትዮጵያ ህዝብ የፈጠረበትን ጫና መልስ ለመስጠት ነው። ወደ ቀዳሚው ዘገባ አሻገራለሁ። ኢትዮጵያ ግዙፍ የልማት ፕሮጀክቶቿን በማስፋፋት የረጅም ጊዜ የሀገር ግንባታ መሰረቶቿን በማጠናከር የጽናት ገጽታዋን በተግባር እየገለጠች ነው። በፈተናዎች መካከል የነገን ሀገር የሚያስቀጥሉ መሰረተ ልማቶችን፣ የምርታማነት አቅሞችን፣ የኃይል ምንጮችንና የትውልድ ተሻጋሪ ፕሮጀክቶችን በመገንባት ኢትዮጵያ ከፈተና በኋላ የበለጠ አቅም ይዛ መነሳቷን እያረጋገጠች ስለመሆኑ ያመላክታሉ። ዘጋቢያችን መሐመድ አልቃድር በትንታኔ ተመልክቶታል። ከፈተና በኋላ ተነስታ ጉዞዋን የቀጠለች የፈተኗትን ጥላ ይበልጥ የጠነከረች የጽናት ገጽታዋን በሚታዩት ግዙፍ ፕሮጀክቶች የገለጠች አይበገሬነትን እንደተላበሰች ያለች የመቻል አብነት ኢትዮጵያ ከጦርነት ጋር ስትፋጠጥ ከኢኮኖሚ ችግር ጋር ስትማቀቅ ተፈጥሮ ጨክኖባት ብትራብም የውስጥ መከፋፈሉ ብሎም የውጭ ጫና ቢፈትናትም አዎ ትላንት ዛሬ አይደለም። ኢትዮጵያ ሩጫዋን ተያይዛለች። ትላንትን የሚቀይር የመቻል ታሪክን መጻፍ ጀምራለች። የሀገርን ጽናት ፈተና በመቋቋም ብቻ የማትመዝነው ኢትዮጵያ ከችግር በኋላ ምን መገንባት ቻለች? ለልጆቿስ ምን አይነት የነገ ሀገር አዘጋጀች? የሚለውን ጥያቄ እኩል እየመለሰች አይበገሬነቷን ችግርን ብቻ በማለፍ ላይ ሳታደርግ የተሻለ አቅም ይዛ መነሳትን ይሁነኝ ብላ ጉዞዋን አጠናክራለች። ሁለንተናዊ ብልጽግና ለመገንባት በሚያስችል ሁኔታ እየሰራን ያለነው እስካሁንም ያገኘነው ውጤት በጣም ትልቅ ነው። በትክክል ኢትዮጵያ መበልጸግ የምትችል ሀገር መሆኗ ከዚህ በፊትም የተለያዩ ምልክቶች ነበሩ። እንዲሁም ታሪካችን ራሱም ካየነው የትልቅነት ጉዞ እያደረገች የቆየች ሀገር ነች። በአሁኑ ጊዜ ደግሞ ልማቷ ከፍ አድርጋ በብልጽግና ደረጃ እንዲገለጽ በማድረግ ሁለንተናዊ ብልጽግና ያረጋገጠች ሀገር እንድትሆን ለማስቻል ሰፋፊ ስራዎች እየተሰሩ ነው። የመደመር መንግስት የዛሬ ፍላጎት ብቻ ሳይሆን የነገዋን ኢትዮጵያ የመገንባት ጉዞውን በግብርና፣ በመሰረተ ልማት፣ በኃይል፣ በኢንዱስትሪ፣ በቴክኖሎጂ፣ በቱሪዝምና በከተማ ልማት የሚከናወኑ ስራዎችን የረጅም ጊዜ የጥረት ማዕዘናት አድርጓል። የትውልድ ቀጣይነት ማረጋገጫ ይሆን ዘንድ የተጀመረው ታላቁ የኢትዮጵያ ህዳሴ ግድብን ያስቀጥለው ትውልድ ለሚመጣው ትውልድ የተሻለ መሰረትን ጥሏል። ትውልዱ ከትላንት ታሪክ ጋር ያለውን ግንኙነት የታሪክ ቅርሶችን አድሶ በማጽናት ታሪክ ሲታደስ ይቀጥላል። ዛሬ ሲገነባ ነገ ይዘጋጃል። ሂደቱም ትውልድን ከትውልድ የማስተሳሰር ይሆናል። ይህን የመሰለ ስጦታ የሰጡን አባቶቻችን
የነሱን ፈለግ ተከትለን አገር ብናለማ አገር ብንሰራ ዛሬ ኢትዮጵያ ተረጅና ለማኝ አትሆንም። ትናንትናችን ማስታወሻችን መታወሻችን ነው። ሰው ማስታወሻውን መታወሻውን አይዘነጋም፣ አያጠፋም። ኋላውን ማስታወስ የቻለ ሰው ማህበረሰብ ዛሬን ለመነሻነት ለመስሪያነት ይገለገላል። ዛሬን መነሻ ያላደረገ የተንደረደረ ነገር ማየት አይችልም። እኔ ዛሬ በጎንደር ከተማ የተጀመሩ ስራዎች እንዲሁም በፋሲል ቤተ መንግስት ግቢ ውስጥ ያየሁት ለውጥ ልጆቻችን ከኛ የተሻለ ተስፋ እንዳላቸው ማሰብ ብቻ ሳይሆን በሚጨበጥ ነገር አይቼዋለሁ። የመደመር መንግስት በሚያቀርበው የልማትና የሀገር ግንባታ አቅጣጫ ውስጥ የትውልድ ቀጣይነት ሀሳብ ትልቅ ቦታን የያዘ ነው። ያለፈውን በማክበር የአሁኑን ትውልድ በማንቃትና የነገን ራዕይ በመገንባት ሀገርን ከአንድ ዘመን ወደ ሌላ ማሻገር የሚለውን አመለካከት ዋነኛው ትኩረቱም አድርጓል። ዘላቂ ሀገረ መንግስት በፕሮጀክቶችና በታላላቅ የልማት ስራዎች መሰረት ሲጠናከር፣ ጠንካራ ተቋማት ሲፈጠሩ፣ የዜጎች ተሳትፎ ሲጎለብት፣ ትውልዶች ቢለዋወጡም ሀገር እንድትጸና ውል አሳሪ ይሆናል። በዚህ ሂደት የገበሬው ምርታማነት፣ ወጣቱ እውቀቱን ወደ ፈጠራ መቀየሩ፣ ዜጎች የጋራ ኃላፊነታቸውንም ሲወጡ ሀገር በተግባር ትገነባለች። የኢትዮጵያ መንግስት ብሔራዊ አቅምን ለመገንባት የብዝሃ ኢኮኖሚ ግንባታውን ዋነኛ ምሰሶ አድርጎታል። በስንዴ ልማት የታየው ስኬት የኢንዱስትሪ ፓርኮች መስፋፋትና የታላቁ የኢትዮጵያ ህዳሴ ግድብ ግንባታ በኢኮኖሚ ራስን ችሎ በሉዓላዊነት ላይ እንዳትደራደር የሚያስችል ጥንካሬን ለኢትዮጵያ ሰጥቷታል። ሌላኛው የሉዓላዊነት መገለጫ የቴክኖሎጂ አቅም ነው። ኢትዮጵያ ከቴክኖሎጂ ተከታይነት ወጥታ ከዓለም ጋር እኩል ለመራመድ የጀመረቻቸው የሰው ሰራሽ አስተውሎት፣ የሳይበር ደህንነትና ዘመናዊ ወታደራዊ ቴክኖሎጂዎች የታየው አቅም በቴክኖሎጂ ዘርፍ ላይ ያላትን የውጭ ጥገኝነት በመቀነስ የራሷን የዲጂታል ሉዓላዊነት እንድታስከብር እያደረጋትም ይገኛል። ቨርቹዋል አታክን መከላከል የሚያስችለው ተዋግቶ ተዋድቆ ራሱን ሰውቶ ሀገር የሚታደግ ሰራዊት እንዳለው ሁሉ በዚህም ዘርፍ ተመራምሮ አውቆ ልቆ ሀገር መከላከል የሚያስችል ብቃት ያለው ሰው መፍጠር ይጠይቃል። ዛሬ ኢትዮጵያን ለመመዘን ከፈተናዎቿ ብቻ መነሳት በቂ አይደለም። ያጋጠሟት ባሉ ችግሮች መካከል ምን ያህል መገንባት እንደቻለች፣ ተቋማት ምን ያክል መጠናከር እንደቻሉና ለቀጣዩ ትውልድ ምን አይነት መሰረት እየተቀመጠ እንደሆነ ማየት ግድ ይላል። የትላንት ታሪክ የዛሬ ትጋትና የነገ ራዕይ የሆነችው ኢትዮጵያ አይበገሬነቷን በአውሎ ንፋሱ መካከል ሆኖ ያልፈረሰው ቤቷ ይናገራል። የኢትዮጵያን ተፈጥሯዊ ታሪካዊና ባህላዊ ጸጋዎችን ወደ ተጨባጭ የኢኮኖሚ አቅም ለመቀየር በመደመር እሳቤ የተተገበሩ ያሉ ስራዎች ኢትዮጵያን የአፍሪካ የቱሪዝምና የኮንፈረንስ ማዕከል እያደረጓት ቀጥለዋል። የታሪክና የዘመናዊነት ቅብብል ውጤት የሆነችው አዲሲቷ ኢትዮጵያም የቱሪዝም ተስፋ ወደ ተጨባጭ ፍሬ ተቀይሮ የዓለምን ትኩረት እየሳበች ቀጥላለች። ማህሌት ታደለ Welcome to beautiful Ethiopia. Addis Ababa, one of my most favorite cities here in Africa. I love this city. When I arrive here, I actually feel very comfortable and convenient. Addis Ababa is one of these cities that connects the rest of Africa with other continents. This country is just incredible. Culture, people, food, coffee and weather. ከ40 በላይ ሀገራትን ረግጧል። ለቱሪዝም ልዩ ፍቅር ያለው ተጓዥ ነው። ያየውን ጥሩ ነገር ከማድነቅ ቅር ያለውንም ከመግለጽ ወደ ኋላ ብሎ አያውቅም። ኢትዮጵያ ከዞረባቸው ሀገራት ሁሉ ደጋግሞ ሊጎበኛት የሚመኛት ሀገር መሆኗን ይናገራል። ከአንዴም ሁለቴ ተዟዙሮ ተመልክቷታል። ለውጧና እየሄደችበት ያለው የእድገት ጎዳና ቀልቡን ገዝቶታል። የአዘርባጃኑ ተጓዥ ጋዜጠኛ ዳቡድ አሁንድዛዳ አፍሪካ አንድ ሀገር ብትሆን ዋና ከተማዋ መሆን የሚገባት አዲስ አበባ ናት እስከ ማለትም ደርሷል። የኢትዮጵያ ባህል፣ ታሪክና የተፈጥሮ ጸጋ ብቻ ሳይሆን አሁናዊ ዘመናዊነት እንዳስደነቀው ደጋግሞ ተናግሯል። አንድ ነገር እያሰብኩ ነበር። አፍሪካ አንድ ሀገር ብትሆን አዲስ አበባ ዋና ከተማዋ የምትሆን ይመስለኛል። ይህ ለመጎብኘት ከመመርጣቸው ከተሞች መካከል አንዱ ነው። ቅንጦትንና ምቾትን የምታገኙበትን እድል ይሰጣቸዋል።
ባህላዊ ነገሮችም ታገኙበታላችሁ። ከፈለጋችሁ ወደ ትናንሽ ቦታዎች መሄድም ትችላላችሁ። በአፍሪካ ትልቁ ገበያ መርካቶ ያለውም እዚሁ ነው። ይህ የዳቪድ ሀሳብ ብቻ አይደለም። በቅርብ ዓመታት ውስጥ ስለ ኢትዮጵያ የሚወራውን ክፉ ነገር አንሰማም ብለው ምድሪቱን የረገጡ ሁሉ የሚመሰክሩት እንጂ። በእርግጥ እንዲህ ያለው የጎብኚዎች እይታ ከተወሰኑ ዓመታት በፊት የሚታሰብ አልነበረም። አዲስ አበባን ጨምሮ ኢትዮጵያ ያላትን እምቅ የቱሪዝም ጸጋ መጠቀም የሚያስችላት ሁኔታ ላይ አልነበረችም። የትም ሀገር ሲሄድ በጣም ቅናትና ብስጭት ነው የሚሰማኝ። ለምንድን ነው ለኛም እንደዛ ማን ሆነው የሚል ረጅም ዓመታት በዚህ በሽታ የተጠቃው ሰው ነበር። በሄድኩበት መቼ ነው የምንደርሰው የሚል ነገር የሚያንገበግበኝ አይነት ሰው ነኝ። ሰው ድሮ ልምጣ ሲል ይጨንቃል። ልምጣ ኢትዮጵያ ቤተሰብ ይዤ ልምጣ ሲል የት ነው የምወስደው የሚለው ጉዳይ በጣም ነው የሚጨንቀው። በግለሰብ ደረጃ ይሻላል፣ እንደ ሀገር ደግሞ ይጨንቃል። ምክንያቱም አሳፋሪ ስለሆነ። ጠቅላይ ሚኒስትር አብይ አህመድ ይህን የተናገሩት ኢትዮጵያ ባላት የቱሪዝም ሀብት ጥርጣሬ ገብቷቸው አልነበረም። ጸጋዋን ወደ ተጨባጭ ሀብት አለመቀየሯ ቢያስቆጫቸው እንጂ ከ6000 በላይ እጽዋትን በምድሯ የምታበቅል፣ ከ2970 በላይ የእንስሳት ዝርያዎችን በውስጡ የያዘች፣ ከ100 በላይ ሐይቆችና ከ10 የሚበልጡ ትላልቅ ወንዞች የሚፈሱባት፣ ከራስ ዳሽን ተራራ እስከ ዳሎል ዝቅታ የተለያዩ መልክዓ ምድሮችና የአየር ንብረትን የታደለች፣ ታሪካዊ ቅርሶች፣ የአርኪኦሎጂ ቦታዎች፣ የበርካታ ሃይማኖታዊና ባህላዊ በዓላት ባለቤት የሆነች፣ በየትኛውም የቱሪዝም አይነት የጎብኚዎችን ቀልብ መሳብ የምትችል ሀገር መሆኗን ደጋግመው ተናግረውታል። ይህን የኢትዮጵያን ጸጋ ወደ ተጨባጭ ጥቅም ለመቀየርም ባለፉት ዓመታት አቧራን ማራገፍ፣ ውበትን መግለጥ በሚለው የመደመር እሳቤ በፈጠራና በተግባራዊ ፍጥነት የታገዙ በርካታ ስራዎች ተሰርተዋል። በገበታ ለሸገር፣ ገበታ ለሀገርና ገበታ ለትውልድ ፕሮጀክቶች የተሰሩ መዳረሻዎች የቱሪዝም ዘርፉ በከፍተኛ ደረጃ እንዲነቃቃ አግዘዋል። ከአዲስ አበባ መነሻውን ያደረገውና በመላው ኢትዮጵያ የተተገበረው የኮሪደር ልማት የከተሞችን ውበት ከመጨመሩ ባሻገር ለነዋሪዎችና ለጎብኚዎች የተመቹ እንዲሆኑ አድርጓቸዋል። በተለያዩ ጊዜያት ተዘርፈው ወደ ውጭ የሄዱ ቅርሶችም በከፍተኛ ዲፕሎማሲያዊ ጥረት ወደ ሀገራቸው እንዲመለሱ ተደርጓል። እንደ የፋሲል አብያተ መንግስታት፣ የአባጅፋር ቤተ መንግስትና ብሔራዊ ቤተ መንግስትን ያሉ ታሪካዊ ቅርሶች እድሳት ተደርጎላቸው ለእይታ ክፍት ሆነዋል። አዲስ አበባና ሌሎች የኢትዮጵያ ትላልቅ ከተሞችም ዓለም አቀፍ ጉባኤዎችን ለማስተናገድ የሚያስችላቸውን መሰረተ ልማት በማሟላታቸው የኮንፈረንስ ቱሪዝም በከፍተኛ መጠን አድጓል። በቱሪስት የምናገኘው ኢንካም በቀጥታም በተዘዋዋሪ እንደሚጠቅመን እንደሚፈይደን እያወቅን ስንሄድ፣ በኢንቨስትመንት የምናገኘው ነገር እንደሚፈይደን እያወቅን ስንሄድ በእርግጠኝነት ትልቅ ተስፋ ያለው ሀገር ነው ኢትዮጵያ። አሁንም እያደገ ነው። አሁን ወደ ምስራቅ ከፈለገ ማማረጥ ነው፣ ወደ ሰሜን ከፈለገ፣ ወደ ደቡብ ከፈለገ ብዙ አማራጮች እየተፈጠሩ ነው ያሉት። የኢትዮጵያን ቱሪዝም የብዝሃ ዘርፍ ኢኮኖሚ አካል በማድረግ ከአምስቱ ዋና ዋና የኢኮኖሚ አንቀሳቃሽ ምሰሶዎች መካከል እንዲሰለፍ ያደረገው የመደመር እሳቤ ከቱሪዝም የተሻገሩ ውጤቶችን አስገኝቷል። ወንጪን ብንወስድ ወንጪ ነበረ። ስለዚህ መዳረሻ ሲለማ አብሮት መብራት ይመጣል፣ መንገድ ይመጣል፣ ቴሌኮሙኒኬሽን ይመጣል። ኢንፍራስትራክቸሮቹ በዛው ልክ ያድጋሉ ማለት ነው። አንዳንዶቹን ደግሞ ብንወስድ በጣም በተለየ ሁኔታ የተሰሩና ጎርጎራን ብንወስድ ሰው ባህር ዳር ሄዶ ጎንደርን ሳይ ከሚመለስ ኦር ጎንደር ሄዶ ባህር ዳር ሳይ እንዳይመለስ ሁለቱን ኮኔክት ማድረግ በሚችል ሁኔታ የእሱ መሰረተ ልማቶች ተደርጎ የተሰሩ ናቸው። ሶ አዲስ እይታ እንደገና ደግሞ ለቱሪዝሙ ድጋሚ ውልደት ነው ብንል ለማጋነን አይሆንም። ኢትዮጵያ በ2018 ብቻ ከ1.4 ሚሊዮን በላይ ዓለም አቀፍ ጎብኚዎችን አስተናግዳ ከ5.2 ቢሊዮን ዶላር በላይ ገቢ ማግኘቷም የዘርፉ እድገት ማረጋገጫ ነው። ይህ ለሀገር አጠቃላይ ኢኮኖሚ የሚያበረክተው ድርሻ እንዳለ ሆኖ በዘርፉ ለተሰማሩትም ትልቅ እድል ነው። ባለፉት ዓመታት በመደመር እሳቤ በቱሪዝም ዘርፉ የተተገበሩ ስራዎች ዛሬ ፍሬያቸው ደርሷል። ለዚህ ነው የመደመር መንግስት መጽሐፍ መደመር ከምናብ የሚጀምር አሻግሮ ተመልክቶ ተስፋን የሚዘራ ዛሬን ከትንሹ የሚጀምር ዘላቂና የማይነትብ አድርጎ የሚሰራ ፍልስፍና መሆኑ ከታየባቸው ዘርፎች መካከል የቱሪዝም ኢንዱስትሪው ዋነኛው ነው። ትንሿ ዘር ተዘርታ ዋርካ አክላ ለብዙዎች መጠለያ ማረፊያና መደገፊያ እንደምትሆን አይተንበታል የሚል ማረጋገጫ የሚሰጠው ለነገ ደግሞ ብዙ መስራትና ኢትዮጵያ ከ12.6 ትሪሊዮን ዶላር በላይ ከሚንቀሳቀስበት የዓለም የቱሪዝም ማዕድ የሚገባትን ድርሻ እንድታገኝ ማድረግ የግድ ነው።
ዘገባዎቻችን እንደቀጠሉ ናቸው። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ የተቀናጀ የትራንስፖርት ተርሚናል፣ የመኪና ማቆሚያና የገበያ ማዕከላትን መርቀው ስራ አስጀመሩ። በአራት የተለያዩ የከተማ ስፍራዎች ላይ የተገነቡት እነኚህ የተቀናጁ ፕሮጀክቶች ታዲያ ትራንስፖርትን የሚያሳልጡና ለበርካቶችም አዳዲስ የስራ ዕድል የፈጠሩ ናቸው። ባለፉት የለውጥ ዓመታት ለከተማዋ ትራንስፖርት ልዩ ትኩረት ተሰጥቶ በመሰራቱ መሰረታዊ የሆኑ ስኬቶችም የተገኘበት ነው ብለዋል ከንቲባ አዳነች አቤቤ። እዚህ ጉዳይ ልናቆያችሁን የተወደዳችሁ ይህንን ሁነት ሲከታተል የቆየው ዘጋቢያችን ይመር አደም ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። ሰላም ላንተ ይመር፣ እንደምንቆየህ። በዛሬው ዕለት ተመርቀው ወደ አገልግሎት የገቡት መሰረተ ልማቶች የከተማዋን ፈጣን እድገት ከማሳለጥ አኳያ ያላቸው ፋይዳ ምንድን ነው? ከዜናው ባሻገር የሚለውን ንገረን እስኪ። አመሰግናለሁ። በዛሬው ዕለት በአዲስ አበባ የተጀመረውን ፈጣን የለውጥና ወይም ደግሞ የልማት እንቅስቃሴ ሌላ ተጨማሪ አቅምና ተደማሪ ማሳያ የሚሆኑ የተለያዩ ፕሮጀክቶችን ነው የአዲስ አበባ ከተማ ከንቲባ አዳነች አቤቤ መርቀው ወደ አገልግሎት ያስገቡት። እንግዲህ ከጀርባዬ የምትመለከቱን ይህንን የቀበና የፕላዛና የመኪና ማቆሚያ እንዲሁም ደግሞ የገበያ ማዕከል ተርሚናልን ጨምሮ ወደ 4 የሚሆኑ የገበያ ማዕከላትና የተቀናጀ የትራንስፖርት ተርሚናል ናቸው ተመርቀው ወደ አገልግሎት የገቡት። እነዚህም በመጀመሪያ ደረጃ ወደ ጎተራ መሰላጫ አካባቢ ያሉትን እንዲሁም ደግሞ ቦሌ አካባቢ ከዛ ባሻገር ደግሞ በመገናኛ አካባቢ የሚገኝ የየካ ትራንስፖርት ተርሚናል ማሳለጫና የገበያ ማዕከላትን ነው በዛሬው ዕለት የተመረቁት። እነዚህ ደግሞ ከዚህ በፊት ይስተዋል የነበረውን የተሳፋሪዎች እንግልትና የመኪና ማቆሚያ እጦትን በመሰረታዊ ደረጃ ሊፈቱ የሚችሉ ናቸው። እነዚህ ደግሞ የአዲስ አበባን የከተሜነት ጉዞም በማሳለጥ ረገድ የራሳቸውን ድርሻ የሚወጡ ናቸው። በአጠቃላይ የአዲስ አበባ ከተማ እስካሁን ድረስ ከሰራቸው ስራዎችም ብዙ ያልተነገረለት ግን ደግሞ ትልቅ ትኩረትና ትልቅ በጀት ተሰጥቶት የተሰራው ስራ የትራንስፖርት ዘርፉ ነው። ከዚህ በፊት ይስተዋል የነበረው በአዲስ አበባን ያህል ከተማ 2 ብቻ ነበረ የመኪና ማቆሚያ የነበረው። አንዱ ወደ ታላቁ አንዋር መስጂድ አካባቢ የሚገኝና ሌላኛው ደግሞ ወደ መገናኛ ዘፍመሽ ህንጻ አካባቢ የሚገኝ 2 ብቻ ነበር። አሁን ላይ ግን በተሰራው ስራ ከለውጡ ወዲህ ወደ 196 የሚሆኑ የመኪና ማቆሚያዎችን መስራት የተቻለበት ነው። በዚህም በአጠቃላይ ወደ በአንድ ጊዜ ብቻ 100,000 ተሽከርካሪዎችን ማቆም ወይም ደግሞ ማስተናገድ የሚችል ነው አጠቃላይ አሁን ላይ ያለው የአዲስ አበባ ከተማ የመኪና ማቆሚያ አቅርቦቱ። እንግዲህ ይህ ሲሰራ የዛሬዋን ከተማ ብቻ አይደለም የነገዋንም ከተማ ምቹ የአኗኗር ዘይቤ ነው እየገነባን ያለ ነው ብለዋል ከንቲባ አዳነች አቤቤ በመልእክታቸው። በቀጣይም ወደየሰፈሩ ወደየአካባቢው ገና ተደራሽ የምንሆንበትን ስራ ይዘን እንገባለን። ቃል በተግባር እየፈጸምን እንደመጣ ነው ሁሉ አሁንም ቢሆን የከተማችንን ገጽታ በመቀየርና የነዋሪዎቻችንን የኑሮ ደረጃ በማሻሻል ረገድም እንዲሁም ደግሞ አስቸጋሪ የነበሩትን የጊዜን የሚያባክኑ አጠቃቀሞችን በማስቀረት ዘመናዊ በሆነ መልኩ ይህንን የምናቀርብበት ነው ብለዋል። የተመረቁት የመኪና ፓርኪንግ ወይም ደግሞ የተቀናጀ የትራንስፖርት ተርሚናል በአጠቃላይ የገበያ ማዕከላትም ያሉት ነው። በርካታ ሱቆች ያሏቸው ናቸው፣ ካፍቴሪያዎች አሏቸው። በዚህም ከ1000 በላይ የሚሆኑ የከተማዋ ነዋሪዎች የስራ ዕድል የሚፈጠርበትና ሊፈጥሩ የሚችሉ ናቸው። ከዛ ባሻገር ደግሞ ሰፊ የሆኑ ፕላዛዎች የማህበራዊ መስተጋብር ሊያጠናክሩ የሚችሉ ፕላዛዎችም የተካተቱበት ነው ብለዋል ከንቲባ አዳነች አቤቤ። በአጠቃላይ እነዚህ ወደ ተመርቀው ወደ አገልግሎት መግባታቸው ለከተማዋ የለውጥ እንቅስቃሴ ተጨማሪ አቅሞች ናቸው። ከዚህ ባሻገርም ገና ብዙ የምንሰራበት እንጂ አሁን ላይ ከተማዋ ከዚህም በላይ ይመጥናታል፣ ከዚህም በላይ ይገባታል፣ የከተማው እድገት ገና የሚቀጥል ነው ብለዋል ከንቲባዋ በመልእክታቸው። ባልደረባችን ይመር አደም በቀጥታ መስመራችን መረጃዎችን ስላጋራ እናመሰግናለን። ሰናይ ቀን ይሁን። ለአማራ ክልል ልማት በጋራ ራዕይ የሚታትር በዓላማ የተግባባና የጋራ ግብ ያለው አመራር ስለመኖሩ ርዕሰ መስተዳድር አረጋ ከበደ ገለጹ። በክልሉ የተቋማትን የመፈጸም አቅም በማሳደግና የቴክኖሎጂ አጠቃቀምን በማላቅ አምራችና ተወዳዳሪ ኢኮኖሚ ለመገንባት እየተሰራ ስለመሆኑም ገልጸዋል። አርቆ ማየት አልቆ መስራት በሚል መሪ ሀሳብ የአማራ ክልል የ2018 የበጀት ዓመት እቅድ አፈጻጸም ግምገማና የ2019 የበጀት ዓመት እቅድ ትውውቅ መድረክ እየተካሄደ ይገኛል። እዚህ ጉዳይ ላይ ልንቆይ ነው። የተወደዳችሁ በስፍራው ይህንን ሁነት እየተከታተለች የምትገኘው ዘጋቢያችን ራሄል ፍሬው በቀጥታ መስመራችን ላይ ትገኛለች ተጨማሪ መረጃዎችን ለማጋራት። ሰላም ላንቺ ራሄል፣ እንደምን ቆየሽ? ለመሆኑ ክልሉ በተጠናቀቀው የበጀት ዓመት ከዘላቂ ልማት እቅዶች አንጻር ምን መልክ ነበረው? በተለይም በሰላምና ጸጥታ ግንባታ የተገኘው ውጤት ለልማቱ ምን ድርሻ በረከተ የሚለው ንገሪን እስኪ።
አመሰግናለሁ ሰለሞን። የአማራ ክልል የፓርቲና የመንግስት ያለፈው ዓመት የስራ አፈጻጸም መድረክ እየተካሄደ ነው። ይህንን የሚገመግም መድረክና የቀጣይ ዓመት ደግሞ 2019ን የስራ ዘመን እቅዶች ላይ የሚመክር መድረክ ነው። የክልሉ ከፍተኛ የስራ ኃላፊዎች በተገኙበት በዚህ መድረክ የፓርቲና የመንግስት የስራ አፈጻጸም ምን ይመስላል የሚሉ ጉዳዮች የቀረቡበት ነው፣ ለውይይት ማለት ነው። ርዕሰ መስተዳድር አረጋ ከበደን በመድረኩ መክፈቻ ወቅት ባደረጉት ንግግር በተለይ ባለፈው የተጠናቀቀው ዓመት ላይ የሰላሙ መሻሻል የሰላም መረጋገጥ ለልማቱ ትልቅ መሰረት ሆኖ እንደነበረ አንስተዋል። እንደሚታወቀው ክልሉ ላለፉት ዓመታት ከነበረበት የሰላም ተግዳሮት በመላቀቅ በአንድ በኩል ሰላምን የማጽናት ስራዎች፣ በሌላ በኩል ደግሞ መደበኛ የልማት ስራዎችን የህዝብ ጥያቄ የሚመልሱ የልማት ስራዎችን መስራት የተቻለበት ዓመት ነው የነበረው። እንደው በዋናነት ብናነሳ በተለይ ለሰላም ግንባታ የተሰሩ ተግባራት በጉልህ ይጠቀሳሉ። በርካቶች የሰላም ውይይቶችን በመሳተፍ የመንግስትና የህዝብን የሰላም ጥሪ በመቀበል ለልማት ራሳቸውን ያሰለፉበት ወቅት ነበረ ያለፈው ዓመት። ከዚህም ባልፎ ደግሞ ተቋማት የህዝብ አገልጋይነታቸውን ማስኬድ የሚያስችል ቁመና ላይ እንዲሆኑ የተለያዩ የለውጥ ስራዎች ውስጥ ያለፉበት ነበረ። የክልሉ ጠቅላይ ፍርድ ቤትን እንደ አብነት ማንሳት እንችላለን። እንዲሁም ደግሞ የክልሉ የሲቪል ሰርቪስ ተቋም አጠቃላይ መንግስት ሰራተኛውን የማገልገል አቅም በማሳደግ መልኩ በቴክኖሎጂ በመታገዝ መልኩ የሰሯቸው ሪፎርሞች በውጤታማነት የሚነሱ ናቸው። ከዚህም ባለፈ ደግሞ እንደ ሀገር የተተገበሩ ኢኒሼቲቮችን በውጤታማነት መምራት የተቻለበት ነው። ይህም እንግዲህ የአንድ ሞሰብ አገልግሎት እንዲሁም ደግሞ የከተማ ልማት የኮሪደር ልማት ስራዎች በዚህ በኩል ለአብነት የሚነሱ ናቸው። በዚህ የህዝብን እርካታ ማረጋገጥ ያስቻሉ ስራዎች ስለመሰራታቸው ነው በመንግስት የስራ አፈጻጸም ውስጥም የተገለጸው ማለት ነው። ከዚህም ባለፈ እንግዲህ ኢትዮጵያ እጅግ በስኬት ያጠናቀቀችው ሀገራዊ ምርጫን ማሳካት የተቻለበት ነበረ። እንደ ክልል ይህ ራሱን ችሎ ትልቅ የሆነ ስኬት እንደነበረ ተነስቷል። ከዚህም ባለፈ ባለፈው ዓመት እነዚህን ስራዎች ለመስራት የሰላሙ መረጋገጥ ትልቅ መሰረት እንደነበር ነው የተገለጸው። እንግዲህ በዚህ ወቅት ርዕሰ መስተዳድር አረጋ ከበደ እንደገለጹት ይህንን ማስፈጸም የሚያስችል የጋራ ራዕይና ዓላማ ያለው በጋራ መርህ የሚመራ ለአንድ ውጤት የሚሰራ አመራርን መገንባት መቻሉን አንስተዋል። ይህ እጅግ ትልቅ ምርታ እንደነበረ ነው የገለጹት። ይህንን ስራ በቀጣይ ዓመትም በ2019ም አጠናክሮ ለማስቀጠል የተቀመጡ የአሻጋሪ ልማት እቅዶችን የዘላቂ ልማት እቅዶችን ተግባራዊ ለማድረግ ይህ አመራር አሁንም እንደሚያስፈልግ ነው የገለጹት። ይህንን ጠንካራ የሆነና በአንድ ትልም የሚጓዝ አመራር ለመገንባት የታየው ጥረት እስከ ታችኛው መዋቅር ድረስ እስከ ቀበሌ መዋቅር ድረስ ተጠናክሮ ሊቀጥል እንደሚገባ አንስተዋል። በ2019ም እጅግ በርካታ የህዝብ የልማት ፍላጎቶች የህዝብ የመልካም አስተዳደር ጥያቄዎችን መፍታት የሚያስችሉ የተጀመሩ ስራዎችን ማጠናከር እንደሚገባ ነው ያነሱት። ከዚህም ባለፈ ደግሞ የነበሩ ተግዳሮቶችን በተለይ አልፎ አልፎ የሰላሙን ተግዳሮት ጨምሮ በልማት ውስጥ በማህበረሰብ ውስጥ የሚነሱ የመልካም ማስተዳደር ችግሮችን እንደ ሀገር ትልቅ ትኩረት የተሰጠው ሌብነት ወይንም ሙስናን መታገልን ጨምሮ አመራሩ ማህበረሰቡ እጅና ጓንት ሆኖ የሚሰራበት ዓመት ሊሆን እንደሚገባ ነው ያነሱት። ይህ እንግዲህ በቀጣዮቹ 2 እና 3 ቀናት የሚቆየው መድረክ በእነዚህ ጉዳዮች ላይ በስፋት በመምከርና ለቀጣዩ ዓመት እርሾ የሚሆኑ ይበልጥ ህዝብን ማርካት የሚያስችሉ የልማት ስራዎችን ማረጋገጥ የሚያስችል አቅጣጫዎች ይዞ እንደሚወጣ ነው የሚጠበቀው። አጠቃላይ የመድረኩ ሁኔታ ይህንን ነው የሚመስለው። በዋናነት እነዚህንን የልማት ስራዎች የህዝብ ጥያቄዎች መመለስ የሚያስችሉ ልማቶችን ለማረጋገጥ ሰላም አሁንም መሰረታዊ የክልሉ ትኩረት፣ ሰላምን ማረጋገጥ፣ የህግ የበላይነትን ማረጋገጥ፣ የህዝብ ጥያቄዎችን ምላሽ መስጠት የክልሉ አብይ ጉዳይ እንደሚሆን ነው ርዕሰ መስተዳድር አረጋ ከበደ ያነሱት። አጠቃላይ የመድረኩ ሁኔታ ይህንን ነው የሚመስለው። ሰለሞን ባልደረባችን ራሄል ፍሬው ሰፋ ላለ ማብራሪያሽ እናመሰግናለን። መልካም ቀን። በረራዬን ከኢኮኖሚ ክላስ ወደ ቢዝነስ ክላስ ከፍ ማድረግ ያስቻለኝ ሲቪኢ ቪዛ ሼባ ማይልስ ካርድ መጠቀም። ነጻ ትኬት ማግኘት የመቻሌ ሚስጥር ሲቪኢ ቪዛ ሼባ ማይልስ ካርድ ነው። ተጨማሪ ሻንጣ መያዝ ያስቻለኝ ሲቪኢ ቪዛ ሼባ ማይልስ ካርድ ነው። በውጭ ሀገራት ቆይታው በሲቪኢ ቪዛ ሼባ ማይልስ ዓለም አቀፍ የቅድመ ክፍያ ካርድ የሚፈጽሙት ክፍያ ተጨማሪ ማይሎችን የሚያስገኝሎት ሲሆን በሰበሰቡት የማይል መጠን ነጻ በረራን ጨምሮ ሌሎች ጥቅሞችን ማግኘት ይችላሉ።
በአቅራቢያው በሚገኙ የባንካችን ቅርንጫፎች በመገኘት የሲቪ ቪዛ ሼባ ማይልስ ካርዱን ይዘዙ። የኢትዮጵያ አየር መንገድ የሼባ ማይልስ አባል ካልሆኑም በሼባ ማይልስ ድረገጽ በመመዝገብ ከባንካችን ቅርንጫፎች ካርዱን መውሰድ ይችላሉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ሸጎሌ አካባቢ ከሚገኘው ስቱዲዮአችን ዜና ኢትዮጵያን በያላችሁበት እየተከታተላችሁ ነው። እንቀጥላለን። የመገጭ ግድብ የዓመታት የመጓተት ታሪክን ቀይሮ ያለፉ ስህተቶችን በማረም አቅም በማሰባሰብ ለትውልድ የሚበጅ አሻራን ማሳረፍ እንደሚቻል የታየበት ፕሮጀክት ነው። ለዓመታት ዜጎች ሲጠይቁት የነበረው ሀብትን እንጠቀም የሚል የልማት ጥያቄ ባለፉት 2 ዓመታት በተሰራው ስራ ፕሮጀክቱ ወደ መጠናቀቂያው ምዕራፍ ላይ ማድረስ ተችሏል። ዘጋቢያችን ሙሉ ግርማይ ተከታዩን ይዟል። በጎንደር ከተማ አቅራቢያ እየተገነባ የሚገኘው የመገጭ ግድብ ውጥኑ ከተጀመረ 18 ዓመታትን አስቆጥሯል። በግድቡ ጅማሮ በዜጎች ዘንድ ተስፋ ቢፈነጥቅም ወደ ተግባር ሲገባ ግን ለዓመታት የታየው የታፈነ የታሪክ ምሬትና የቆየ ቁጭት ሆኖ ኖሯል። ከነገ ዛሬ ግድቡ ተጠናቆ አገልግሎት ይሰጣል እያሉ የሚጠባበቁ ዜጎች ተስፋቸው እንደ ጉምተኖ እንዲጠፋ የሚያደርግ የፕሮጀክት አፈጻጸም ነበር። ዛሬ ላይ የመገጭ ግድብ ታሪኩ በ2 ዓመት ጊዜ ውስጥ ብቻ ተቀይሯል። የአካባቢው ነዋሪም በ2 ዓመት ጊዜ ውስጥ ሲከናወን የነበረውን የ24 ሰዓት ስራ ለዚህ ምዕራፍ መብቃቱ ምስክር ናቸው። ሲያወጡ ሲጥሉ ሲያወርዱን ነበረ። ጥሩ ሆኖም አልተሰራቸውም ነበር። አሁን ግን ዓመት አልሞላበትም። ይሄ ሲሰራ ለስራ ኃይለኛ ነው። ይሄ ነው አይባልም ስራው። አሁን አፋጥሮ በአመት ጉጭ ሰርቶታል። ውሃ ይጋገር ነው። በጣም ወደ ልማት ሊመለስ ነው። እንቅልፍና እንትን የለውም። ለስራ ይጓጓ ነው። በጣም ያስደስታል። አምናታች አምና በፊተኛው ዘመን የነበረውን ዛሬ ያለበትን ዘመን ስናየው እንግዲህ በጣም የተራቀቀ ነው። የግድቡ ታሪክ የተቀየረው ጠቅላይ ሚኒስትር አብይ አህመድ ከ2 ዓመት በፊት ባደረጉት ጉብኝትና እሱን ተከትሎ በተሰጠው ትኩረት ነው። ያለፉ ስህተቶችን በማረም አቅምን በማሰባሰብ ለትውልድ አሻራን የማስቀመጥ ተግባር ከ2 ዓመት ወዲህ በመገጭ ግድብ የተገለጠ ስራ ነው። ግድቡ እንደ አዲስ ወደ ስራ ተመልሶ አዲስ ተቋራጭ ተቀይሮለት ቀን ከሌሊት በመሰራቱም ለዓመታት የጨለመው ተስፋ አብቦ ወደ መጠናቀቂያው ምዕራፉን መድረስ ችሏል። ካለፉት 2 ዓመት ጀምሮ በተለይ በክቡር ጠቅላይ ሚኒስትር ፕሮጀክቱን አይተው ውሳኔ ከወሰኑ በኋላ ከፍተኛ ሆነው ለውጦች ተካሂደዋል ማለት ነው። ለውጦቹም አንደኛ አቅም ያለው ተቋራጭ ድርጅት ከማስገባት ለፕሮጀክቱ የሚመጥን በጀት እንዲመደብ በማድረግ በሚኒስቴር መስሪያ ቤት ደረጃ ደግሞ ፕሮጀክትን ማስተዳደር የሚችል ተቋማዊ አወቃቀሮችን በመፈጸም የፕሮጀክት አስተዳደር ስርዓቱን በመለወጥ ከፍተኛ የሆነ ርብርብ ተደርጎ ነው ፕሮጀክቱ እዚህ የደረሰው ማለት ነው። አሁን ላይ የመገጭ ግድብ 33 ሚሊዮን ሜትር ኪዩብ ገደማ ውሃን መያዝ ችሏል። አብዛኞቹ የግድቡ ስራዎች የተጠናቀቁለት ሲሆን ቀሪ ስራዎቹም በዝናብ ወቅት ምክንያት ጊዜን የሚጠይቁ ናቸው። አብዛኛው የግድቡ እና ተያያዥ ስራዎች አብዛኛው ስራ ኦልሞስት በመጠናቀቅ ላይ ናቸው ያሉት። አጠቃላይ ኦቨርሆል ፕሮጀክቱ ኦልሞስት 94% አካባቢ ነው ፕሮጀክቱ አሁን ያለበት። ኤሌክትሮሜካኒካሉ ክሪቲካል ስለነበረ እንደምታዩት ውሃም ስለያዘ እና ውሃውን ኮንትሮል አድርጎ እንዲወጣ ማድረግ ስለሚያስፈልግ ቅድሚያ ተሰጥቶት በኢቭን በአውሮፕላን ሁሉ እንዲመጣ ተደርጎ አሁን እየተገጠመ ያለበት ሁኔታ ነው የምታዩት። ስለዚህ አሁን ስራው እየተሰራ ነው ያለው። በአጭር ጊዜ ውስጥ የሚጠናቀቅ ይሆናል ማለት ነው። ስለዚህ አሁን ከሸክላ አፈር ውጭ ያሉ ሌሎችን ስራዎች በሙሉ እየሰራን ያለ ነው ማለት ነው እና ምናልባትም የዚህ የሸክላ አፈሩ እርጥበቱን በምንፈልገው ሌብል ልክ የምናገኝ ከሆነ ክረምቱ ቀደም ብሎ ወጥቶልን የምናገኝ ከሆነ የሚቀረው ያው እንደምታዩት የ1 ወር ያልበለጠ ስራ ነው ያለው እዚህ ጋር የምናየው። የዘመናት የኢትዮጵያ ፕሮጀክት መጓተት ታሪክና ይህ እንደ ሀገር እያሳደረ የነበረው ተደራራቢ ኪሳራ እንዲህ ባሉ ፕሮጀክቶች ወደ ተስፋና ሙሉ አቅም እየተቀየሩ ማየት እየተቻለ መጥቷል። ይህን አቅም ለመግለጥ የተቃረበው የመገጭ ግድብ ሲጠናቀቅም ሁለገብ አገልግሎትን የሚሰጥ በአጠቃላይም የግድቡ የመስኖ ልማት ዝርጋታዎች ሲጠናቀቁ 17000 ሄክታር መሬት ማልማት የሚያስችል አቅም አለው። በመጀመሪያውም ዙር 7800 ሄክታር መሬትም ማልማት የሚያስችል ነው። ከመስኖ ባለፈ ለጎንደር ከተማና ለአካባቢው የንጹህ አቅርቦት እንዲኖር የሚያደርግ ሲሆን የስራም የውሃ ማጣሪያ ግንባታን የሚጠይቅ ቀሪ ስራ ነው። በመጀመሪያው ወደ 7800 አካባቢ ሄክታር የሚያለማ ስራው እየተሰራ ያለበት ሁኔታ ነው ያለው። ቀጣይ ፌዞችም አሉት። እነሱ ሆኖ አጠቃላይ ፖቴንሻሊ 17000 ሄክታር የማልማት አቅም አለው ማለት ነው ግድቡ። አንደኛው ዓላማው ይሄ ነው።
ሁለተኛው ደግሞ ለጎንደር ከተማና ለአካባቢ ላሉ ከተሞች የንጹህ መጠጥ ውሃ አገልግሎት የመስጠት ነው። እሱም እንደዚሁ መሰራት ያለባቸው ስራዎች ተሰርተው ለቀሪ ስራ ሬዲ ሆኖ ነው የተቀመጠው ማለት ነው። የመገጭ የመስኖ ግንባታ አሁን ላይ ወደ መጠናቀቂያው ምዕራፍ ላይ ይገኛል። ባለፉት 2 ዓመታት በተሰራው ስራ ከሞት ወደ ትንሳኤ ማምራት ችሏል። አሁን ላይ ይህ ፕሮጀክት ሲጠናቀቅም ለጎንደር ከተማ ንጹህ የውሃ አቅርቦት ከማቅረብ ባለፈም 17000 ሄክታር መሬትን ማልማት የሚያስችል ነው። ለዘመናት እዚህ አካባቢ ላይ ያሉ ዜጎች ሲጠይቁት የነበረውን ጥያቄ ምላሽ እያገኘ ይገኛል። ኢትዮጵያ ባለፉት 5 ዓመታት በተገበረቻቸው በምግብ ራስን የመቻል ተግባራት በርካታ ምርታዎች ተመዝግበዋል። የምግብ ሉዓላዊነትን ለማረጋገጥ በተሰሩ ስራዎችም በስንዴ ግዢ ስታወጣ የነበረውን በቢሊዮን የሚቆጠር ዶላር ማስቀረትም ችላለች። ሐምራዊት ብርሃኑ ኢትዮጵያ ሁሉንም ማብቀል የሚችል ሰፊ የሚታረስ መሬት ቢኖራትም የእርሻ ማሳዎቿን ምርታማነት ማሳደግ የሚያስችል አሰራር ሳይዘረጋ በመቅረቱ ለዜጎቿ ከውጭ ሀገራት ስንዴ ሲሰፈርላት ዘመናት አልፈዋል። ይህንን የተረጅነት ታሪክ በመቀየር የምግብ ሉዓላዊነትን ለማረጋገጥ ባለፉት የሀገራዊ ለውጡ ዓመታት ትኩረት ከሰጣቸው መስኮች አንዱ በግብርናው ዘርፍ በምግብ ራስን ለመቻል የተወሰዱ እርምጃዎች ናቸው። ኢትዮጵያ ባለፉት የለውጥ ዓመታት ውስጥ የምግብ ሉዓላዊነትን ለማረጋገጥ ካከናወነቻቸው ጨዋታ ቀያሪ ተግባራት አንዱ ስንዴን ከክረምት ወቅት በተጨማሪ በበጋ ወቅት በቆላማ አካባቢዎች ጭምር በስፋት ማምረት ነው። ኢትዮጵያ በበጋ ወቅት በመስኖ ስንዴ ማልማትን በሰፊው ከመጀመሯ በፊት በየዓመቱ ከ1.2 እስከ 1.5 ሚሊዮን ሜትሪክ ቶን ስንዴን ከውጭ ታስገባ ነበር። ስንዴን ከውጭ በግዥም ሆነ በእርዳታ ማስገባቷ በሀገሪቱ ኢኮኖሚም ሆነ በገጽታዋ ላይ በርካታ አሉታዊ ተጽዕኖችን ሲያሳድር ቆይቷል። ከፍተኛ የውጭ ምንዛሬ ማጣት፣ የአርሶ አደሮችን አቅምና የግብርናውን ዘርፍ ማዳከም፣ የንግድ ሚዛን መዛባትና የዕዳ ጫና እንዲፈጠር አድርጓል። እነዚህ ችግሮችን ለመቀየር ባለፉት 5 ዓመታት ከውጭ የሚገባውን ስንዴ በሀገር ውስጥ ምርት ለመተካትና ራስን በምግብ ለመቻል በተከናወኑ መጠነ ሰፊ ተግባራት ሁለንተናዊ እምርታዎች ተመዝግበዋል። ከበጋ መስኖ ስንዴ ልማትና ከመደበኛው የመኸር ወቅት ምርት የሀገሪቱ ስንዴ ምርት በከፍተኛ ሁኔታ ማደግ ችሏል። በዚህም ኢትዮጵያ በዓመት ከ240 ሚሊዮን ኩንታል በላይ የስንዴ ምርት ታገኛለች። የስንዴ ምርት መጠን ከዓመት ዓመት ማደግ ዜጎቿን ከመመገብ አልፎ የውጭ ምንዛሬ እንድታገኝም ያስቻለ ነው። የኩታ ገጠም እርሻ አስተራረስን በመተግበር አርሶ አደሮች ተደራጅተው መሬታቸውን በማጣመር ማዳበሪያን፣ የምርጥ ዘርን፣ ቴክኖሎጂን በጋራ መጠቀማቸው ከፍተኛ የምርት ጭማሪ ማግኘት ተችሏል። የእርሻ ስራን በሜካናይዜሽን ለመደገፍ በተሰሩ ስራዎች እንደ ትራክተርና ኮምባይነር ያሉ ዘመናዊ መሳሪያዎች ተጠቃሚነት ማሳደግም ተችሏል። የግብርናው ለውጥ የስንዴ ማሳን አልፎ የህብረተሰቡ ማዕድ ለማበልጸግም ተዘርግቷል። በሌማት ትሩፋት ኢኒሼቲቭ ወተት፣ እንቁላል፣ ቂቤ፣ ማር፣ የአሳና የዶሮ ስጋ ምርቶችን ማሳደግ ለህብረተሰቡ የተሻለ የስነ ምግብ አቅርቦትን ከመፍጠሩ ባለፈ ለአርሶ አደሮችና ለወጣቶች ተጨማሪ ገቢ የስራ ዕድል ይዞ መጥቷል። ዛሬ በአርሶ አደሩ ማሳ ላይ የሚታየው ለውጥ ከምርት በላይ ትርጉም አለው። ከውጭ ጥገኝነት ወደ ራስ መቻል የተሸጋገረ የአስተሳሰብ ለውጥ ነው። በኢትዮጵያ የተከናወነው ሀገራዊ ምክክር የመሳሪያ ድምፅን በማስወገድ ለተረጋጋ የሀገረ መንግስት ግንባታ ትልቅ አበርክቶ እንደሚኖረው ይጠበቃል። ምክክሩ ለኢትዮጵያውያን ከቆዩ ችግሮች መውጫ መንገድነቱ በበርካቶች ተሳትፎም ተረጋግጦለታል። ተስፋዬ ጫኔ ኢትዮጵያውያን ባለፉት በርካታ ዓመታት ከመጡበት ችግሮቻቸውን በአፈሙዝ ንግግር ለመፍታት ከመሞከር ይልቅ በሰለጠነ የአዳራሽ ውይይትና ንግግር ለመፍታት ያደረጉት ጥረት ታሪካዊ ክስተት ሆኖ ተጠናቋል። እነዚህ በርካታ የተዛቡ ትርክቶችም ከሀገራዊ መግባባት ይልቅ ትልቅ ፈተና ደቅነው የነበሩ ሲሆን እነዚህ ችግሮች ወደ ነገ ተሻግረው መጪውን ሀገር ተረካቢው ትውልድ ጭምር ፈተና ከመሆናቸው በፊት መፍትሄ ለማምጣትና ቂምን በይቅርታ ለመሻገር በሚል ነው ምክክሩ የተከናወነው። ከኢቲቪ ዳጉ ዝግጅት ጋር ቆይታ የነበራቸው ባለሙያዎች እንደሚሉትም ምክክሩ የተከናወነው በበርካታ ፈተናዎች መካከል በመሆኑ ኢትዮጵያ በእርግጥም አሸናፊ መሆን ችላለች። ቃል ለቃል መግባባት ሁሉ እንዲያቅተን ተደርጎ የተሰራ ስለነበር ነው እና ይሄን ወደ 4000 የሚጠጋ ሰው ከያለበት ከየሰፈሩ ከየወረዳው አሰባስቦ አንድ ቤተሰብ እንኳን ሲሰባሰብ የሚገጥመንን እናውቃለን። እንኳን አሁን ባለው ጫና ውጫዊና ውስጣዊ ጫና ብቻ ሳይሆን እንዲሁ በተፈጥሮም ራሱ ያለውን አጓጉዞ አሁን ባለንበት ሀገራዊ ሁኔታ ላይ አጓጉዞ አንድ ጋር አመካክረው
የመጨረሻዋ ነሐሴ 16 ላይ መድረስ ለኔ የሆነ ልዩ ትርጉም ሰጥቶኛል። ምክንያቱም በየቀኑ እከታተለው ስለነበር ወይ በመሀል ላይ ብጥብጥ መጥቶ ምንም ጋር ሳይደረስ መለያየት ይመጣ ይሆን፣ መንገድ ላይ ችግር ይገጥም ይሆን፣ በጣም ብዙ ስጋቶች ውስጥ ነው ያለነው። እኛ ብቻ አይደለንም፣ በቀጠናው ያሉ አጋሮቻችን ሁሉ ይጋሩታል። ያን አልፈን እዛ ላይ መድረስ በራሱ ሲወዳደር አንድ ምዕራፍ ማሸነፍን ስለሚያመጣ ነው። ለማንኛውም ኢትዮጵያ አሸንፋለች። ምክንያቱም ከጥንት ጀምረው የነበሩባትን የተደራረቡ የቤት ስራዎች ዛሬ ሁሉንም በጠረጴዛ ዙሪያ ቁጭ አድርጋ ልጆቿን አመካክራለች። ሃይማኖት ሳይለያቸው፣ ብሔር ሳይለያቸው፣ እድሜም ሳይለያቸው፣ እውቀትም ሳይለያቸው፣ የማህበረሰብ ክላስ ወይም ደግሞ የማህበረሰብ ደረጃም ሳይለያቸው ሁላቸውም ተሳትፈው እያንዳንዱ ሽማግሌው፣ ወጣቱ፣ ሴቱም ወንዱም ተሳትፈው የሁሉም ማህበረሰብ ክፍል የተወያየበት አጀንዳ ዛሬ መሬት ላይ መጥቷል ከነ መፍትሄው። ችግሩን ብቻ አይደለም የሚተለቀመው። እዛ ቦታ ላይ ቁጭ ብለን በ8 ካታጎሪ ተመድቦ የተወያየንባቸው የተመካከርንባቸው ውጤቱ የምክክሩ ውጤት ሁሉም መፍትሄው አለ። ያንን ወደ መሬት ለማውረድ እንግዲህ ሁሉም ጥረት ያስፈልጋል ነው። አሁን ላይ የተጠናቀው የሀገራዊ ምክክር ሂደት የመጨረሻው ሳይሆን ለቀጣይ ሂደቱ እርሾ የጣለ የመጀመሪያው በመሆኑ ለቀጣይ ሂደቶችን በስኬት መስራት ይገባል። ይሄ የተመካከርበት ውጤት መሬት ላይ እንዲወርድ ግን ቀጣይ አሁንም ስራ ይፈልጋል። በነገራችን ላይ እንደው ይሄን ተመካከርን ኢትዮጵያ ተመካክራለች በቃት የሚባል አይደለም። ይሄ ምክክር ወደ መሬት ለማውረድ ሌላ ምክክር አሁንም ይፈልጋል፣ ይቀጥላል። ይሄ ምክክር ከመንግስት ጋር መተባበር ያስፈልጋል። መንግስትን አቅጣጫ ማሳየት ያስፈልጋል። ማህበረሰቡ ሁልጊዜ የሚጓጓው ይሄ ወደ መሬት እንዲወርድ ነው። ይሄ ተግባራዊ እንዳይሆን የሚጥሩ የሉም ወይ? አሉ፣ ሊኖሩ ይችላሉ። እርግጠኛ ሆነን መናገር ባንችል ሊኖሩ ይችላሉ። እንዳልኩት ከውጭም ከውስጥም ሊኖሩ ይችላሉ። እነሱን ደግሞ በማስተማር በመዋጋት በመከራከር እነሱ ሰዎች ጋር በመግባባት ወደፊት መሄድ ያስፈልጋል። በሌላ በኩል ደግሞ የሀገራዊ ምክክሩ የመሳሪያ ድምፅን በማስወገድ የተረጋጋ የሀገረ መንግስት ግንባታ ትልቅ አበርክቶ እንደሚኖረውም ይጠበቃል። ካሁን በኋላ የሆነ ነገር ከፋ ሲለን መሳሪያ ከማንሳት የውጭ መሳሪያ ከመሸመት ይልቅ የመመካከሩን እዛው ከሰፈር እየጀመርን ወደ ላይ ድረስ መምጣት እድሉን ይሰጠናል። ሁለተኛ መንግስት የሚሆን ተቋም ወይም ፓርቲ አንድ ብቻ አይደለም። ከዚህ በፊት በጣም ብዙም ሄደዋል። ገና ወደፊትም በጣም ብዙ ትውልድ ይመጣል። የሚመጣውም ሰው ይሄን መሰረት እያደረገ የመምጣት እድሉን እያሰፋ ይሄዳል። ክላሹን ወይም ከጫካ ያለው ጉልበቱን ይዞ መጥቶ ሳይሆን በዚህኛው አካሄድ ሲመጣ ብዙ ቅቡልነት አግኝቶ ይሄን ሁሉ የሚያስተዳድረውን ህዝብ ምርቃት አግኝቶ የሚመጣበትን እድል ያገኛል። ሁለተኛ እንግዲህ አገር የምትመሰረተው ሉዓላዊነቷን ለማስከበር፣ ሰላሟን ለማስከበር ከዛም የተፈጥሮ ሀብቷን ተጠቅማ ለመበልጸግ ራሷን ከአደጋ ለመከላከል ነው። አንድ ሀገር አንድ መንግስት የሚሆነው ሀገር የሚሆነው ዜግነት ክብር የሚሆነው ይሄን ማድረግ ስንችል ነው። ይሄን ለማድረግ መነጋገር ነው የሚያስፈልገው፣ መተኳኮስ ሳይሆን። ያን የመነጋገር ነገር መንግስት ራሱ እሴት ያገኛል ማለት ነው። ከዛ የሚያገኘውን ወደ ልማት አድርጎ የሚመሰገንበት ይህን ሰርቶ አለፈ የሚባልበት ነገር ማምጣቱን ሲቀምስ ያንን የሚቀጥሉት እንትንም ይህንን እያዳበሩት ይመጣሉ ማለት ነው። ቀጣይ ሀገር የሚገነባው በፖለቲካ ብቻ ሳይሆን በማህበራዊ የጋራ ሴቶች መሆኑን በሚገባ መረዳትም ምክክሩን ኢትዮጵያውያን አዲሱ የችግሮቻቸው መውጫ መንገድነቱን መርጠው በሰፊው ተሳትፈውበታል። በኦሮሞ ገዳ ስርዓት ውስጥ ትልቅ ስፍራ የሚሰጠው የኦዳ ሙርቲ ስርዓት ዳግም ታደሰ። ኦዳ ሙርቲ በምስራቅ ቦረና ዞን መዳወላቡ ወረዳ ውስጥ የሚገኝ ሲሆን ቀደምት የገዳ ስርዓት ድንጋጌዎች የረቀቁበት ስፍራም ጭምር ነው። በተለይም አብሮነትን የሚያንጸባርቁ የሰው ልጆችን መከባበር የሚያጎሉ ከአካባቢ ጥበቃ ጋር የተቆራኙ የእንስሳት መብቶችን ጭምር ሳይቀር ያቀፉ ዘመናትን የተሻገሩ የገዳ ስርዓት ህግጋቶች የረቀቁበት ስፍራ ስለመሆኑ ይነገራል። ይሁን እንጂ ይህ በመዳወላቡ ኦዳ ሙርቲ ህግጋት የሚደነግጉበት ስርዓት ለበርካታ ዓመታት ተቋርጦ ቆይቷል። በዛሬው ዕለት ታዲያ ይህንን ተቋርጦ የቆየውን ስርዓት በማደስ መልሶ የመትከል ስርዓት ተካሂዷል። ይህንን ስርዓት ማደስ መልሶ መትከል በገዳ ስርዓት ውስጥ ያሉ ትልልቅ እሴቶችን ይበልጥ ለማጉላትና ሀገራዊ ፋይዳቸውንም ለማሳደግ እንደሚረዳ ተገልጿል። ሪፖርተራችን ናወል ሁሴን እንደዘገበው በስነ ስርዓቱ ላይ የአባገዳዎች አደስንቄዎችን ጨምሮ የመንግስት አመራሮችና ከተለያዩ ዞኖች የተለያዩ የማህበረሰብ ክፍሎችን የወከሉ ግለሰቦች ታድመውበታል። ሀገር በቀል የንግድ ባህልን ከዘመናዊ ቴክኖሎጂ እውቀት ጋር ማቀናጀት የዲጂታል ኢኮኖሚ ግንባታን ለሁሉም ዜጋ ተደራሽ አድርጎታል። ከጥሬ ገንዘብ ንክኪ ነጻ የሆነው ይሄው የዲጂታል ክፍያ ስርዓት ታዲያ ዛሬ በጎዳና ላይ ለሚሰሩ ጫማ ጠራጊዎችና ነጋዴዎች የቅርብ አጋር ሆኖም ተስተውሏል። ዘጋቢያችን ሄለን ተስፋዬ በጉዳዩ ዙሪያ ተከታዩን ይዛለች።
ዛሬ የምንገኘው በአዲስ አበባ ጎዳናዎች ላይ ነው። ሀገራችን ኢትዮጵያ በያዘችው የቴክኖሎጂ ሽግግር እንግዲህ አንዱና ዋናው ግብ ያለንን እሴት ይዘን በዘመናዊ እውቀት ላይ ቴክኖሎጂን መደመር ነው። ይህ እሳቤ ደግሞ ከትልልቅ ግብይቶች አልፎ አሁን ላይ የጎዳና ላይ ግብይቶችንም እያዘመነ ይገኛል። ዛሬ እንግዲህ በኪሴ ምንም አይነት ገንዘብ አልያዝኩም። ጎዳናዎች ላይ ዞር ዞር እያልኩኝ በቴክኖሎጂ ብቻ እየታገዝኩኝ አገልግሎት ለማግኘት እሞክራለሁ። የዲጂታል ቴክኖሎጂ በጎዳናዎች ላይ ምን ይመስላል የሚለውን አብረን እንቃኝ። ካሽ አልያዝኩም። በቴሌብር ትራንስፈር ማድረግ ትችላለህ? ትችላለሽ። እስቲ ስልክህን ንገረኝ። 09 ቴሌብር ትጠቀማላችሁ ማለት ነው? አዎ እንጠቀማለን። ሰው ሁሉም አሁን እኮ ይጠቀማል። መጠቀም ከጀመርክ ምን ያህል ጊዜ ሆነ? ቴክኖሎጂው ከመጣ ጀምሮ መጠቀም ጀምረናል። ኦኬ። ስለዚህ ለኪሳችንም እንዳንሰረቅም ትርፋማ ለመሆን ለብዙ ነገር ይጠቅመናል። ብሬንም ያው ብዙ ጊዜ በፈጣኝ ለመላክ ለሰውም ለመላክ ለመቀበልም ምቹ ስለሆነ አሁን ለምሳሌ ዝርዝር 200 ብር ዝርዝር ምናምን ይዞ ካልመጣ ምንም እኔ ዙሬ ማምጣት ነው ለሱ። ኦኬ። ስለዚህ እሱን ከሚዞርብኝ ዙሬ ዝርዝር ከሚፈልግ በሱ ብልክልኝ ለኔ ቀላል ነው። እናመሰግናለን። እሺ በርታ። 30 ይኸው እሺ ገብቶልኛል። አመሰግናለሁ። እሺ በል መልካም ስራ። እሺ አለው እንዴ? ሰላም ነው አለሎ። ፈልጌ ነበር። ስንት ነው? 30 40 50። ኦኬ። እሺ ግን ካሽ አልያዝኩም። በቴሌብር አለ? ቴሌብር መጠቀም እችላለሁ? እሺ የ30 ብር አድርግልኝ። ፔስት አድርገን የለኝም። ኧረ ችግር የለውም። ቦርሳ ስለያዝኩኝ ቦርሳ ውስጥ ነው። እሺ ምርቃት የለውም? ባረኩልሽ። አንድ ፍሬ አይ 4 ነበር 5 አደረኩልሽ። 0904 ቴሌብር መጠቀም ምን ያስገኛል? ያው ብር ከኪሳችን ከያዝነው ይጠፋል። በትራንስፈር ከሆነ ደግሞ ትራንስፈር ሲደረግ የዋለው አንድ ላይ ደምሮ ቶታሉን ድምሩን ያሳየኛል። ከዛ የምጠቀመውን ነገር ቆም እጥላለሁ። ለኔ በጣም አሪፍ ነው። አይ ቴክኖሎጂ በጣም አሪፍ ነው። ኢቭን አሁን እንደዚህ አይነት ጉልት ተጠቃሚዎች ሁሉ ስለያዙት ሁላችንም ለመጠቀም ምቹ ሆኖልናል። እግዚአብሔር ይመስገን ሰላም ነው። ሳምቡሳ ፈልጌ ነበረ። ሳምቡሳ ወሰጃለሁ። ማይ ትኩስ ነው? አዎ ትኩስ ነው። የተጠበሰ ነው። አንድ ስጭ። እሺ ማይ 25 ብር ነው። ካሽ አልያዝኩም። በቴሌብር መላክ ወይ ደግሞ በሞባይል ባንኪንግ ይቻላል። በምን ልላክ? በንግድ ባንክ ነው የሚቻለው። ገባልሽ? ያው ልክ ይቻላል። አዎ ገብቶልኛል። እንዴት ነው ብዙ ሰው ይጠቀማል እንዴ ቴክኖሎጂ? አዎ በጣም ይጠቀማል። ኦኬ። ቴክኖሎጂን በመጠቀምሽ እንደዚህ በሞባይል ብር መለዋወጥሽ ምን ጠቀመሽ? አይ በሞባይል በገንዘብ ከሰጡ ይጠፋብኛል። በሞባይል ፓኪንግ ከሆነ ብሩ አንደኛ ከዛው ይጠራቀምልኛል። ተጠራቅሞ ለብዙ ነገር ይሆነኛል። በእጅ ከተያዘ ግን አይቆይም። አንተ ነኝ ቁጭ በይ አንተ ቦታ ቡና አለው ኳና እንዴት ነው ግን ስራ አሪፍ ነው? ቆንጆ ነው። አሪፍ ነው። እንዴት ነው ክፍያ? ስራው ላይ ብዙዎቻችን ቴክኖሎጂ ነው የምንጠቀመው። እውነት ነው። ክፍያ እውነት ነው። አይ እንዴት ነው ተጠቃሚዎችሽ? አሪፍ ነው። በብዛት ያው ትራንስፈር ነው። ለኛ ደግሞ ያ ትልቅ አሪፍ ነው። በጣም ትልቅ ነገር ነው። አዎ ዝርዝርም አትቸገሪም። እጅሽ ላይም ያን ያክል እዛ ሲቀመጥ ያው ይበረክታል። ለምትፈልጊው ነገር ጠርቀም ሲል ያው የሚመጣልሽ እቃ ካለ ቁጭ ብለሽ በስልክሽ ነው የምትጠቀሚው እንጂ ባንክ ቤት ለባንክ ቤት አትሄጂም። እኔ አሁን በቃ 30 ብርም ሆነ 50 ብርም ሆነ አሁን በቃ በትራንስፈር አደርጋለሁ። ብር ይዘሽ ለመንቀሳቀስ ስለማይመች ያው ትራንስፈር እያደረግሽ መጠቀሙ በጣም ቀለል ያለ ነገር ነው። ቴክኖሎጂም ደግሞ ይሄን ስላመጣው በጣም አሪፍ ነገር ነው። ያው ቡና ትራንስፈር ነው የምናደርገው። ውሃም ሆነ ነገር ትራንስፈር አድርገን እንጠቀማለን። በግሪሽም ዘመኑ ደስ ስለሚል በቃ እንደዛ እናደርጋለን። እዚህ ትራንስፈር አሪፍ
እንግዲህ ዛሬ እንዳያችሁት በኪሴ ምንም አይነት ብር ሳይኖር ጫማዬን አስጠርጌያለሁ። የጎዳና ላይ ንግዶችንም ተገበያይቻለሁ። ይህ ቀላል የሚመስል ግን ትልቅ ትርጉም ያለው ነው። ቴክኖሎጂና አነስተኛ ንግዶች ሲደመሩ ውጤቱ ይህንን ይመስላል። በዚህ መልኩ አይተነዋል ማለት ነው። በሶስተኛው ረቢዕ አልአዋል ወር የታላቁ ነቢይ መውሊድ ሲከበር የነቢዩ መልካም ተግባር ይገለጻል። ማካፈልና መረዳዳት ይነግሳል። በመዘያየርና በመጠያየቅ በዓሉ በአብሮነት ይደምቃል። እንኳን ለመውሊድ በዓል አደረሳችሁ። በዘመነ ቴክኖሎጂ ምቹ አሰራር ዘርግተን ሁሌም ከርሶ ጋር ነን። ከየትኛውም አቅጣጫ የተላከን ገንዘብ ከሽልማት ጋር በብርሃን ፍጥነት በእጆ ገበያው ዘምኖ እደጆ ሩቁን አጠገብ አድርገን ወዳጅ ዘመዶችን አጠያይቀን በልዩ የመውሊድ ጥቅል የበዓል ስሜት አድምቀን ሁሌም ከጎናችሁ ሆነን የደስታችሁ አጋፋሪ ነን። በመውሊድ ተምሳሌትና አስተምህሮት በልባዊ መተሳሰብና መረዳዳት መልካም በዓል ይሁንላችሁ። ኢትዮ ቴሌኮም። ተመልሰናል። የተወደዳችሁ አዲስ አበባ ከሚገኘው የኢቲቪ ዋናው ስቱዲዮ ዜና ኢትዮጵያን እየተከታተላችሁ ነው። ከውጭ ለትንታኔ የመረጥነው ጉዳይ ላይ ደርሰናል። የአርክቲክ ቀጠና ግግር በረዶ በከፍተኛ ፍጥነት መቅለጡ ለዘመናት ተዘግቶ የነበሩ አዳዲስ የባህር ንግድ መስመሮችንና ያልተነኩ ተፈጥሮ ሀብቶችን በመክፈቱ በልዕለ ኃያላን ሀገራት መካከል ያለውን የንግድና የደህንነት ወታደራዊ ፍጥጫ አጋግሎታል። በመካከለኛው ምስራቅና በቀይ ባህር አካባቢ ያለው ጂኦፖለቲካዊ ውጥረት መደበኛ የንግድ መስመሮችን ስጋት ላይ በጣለበት በዚህ ወቅት ታዲያ የአርክቲክ በረዶ መቅለጥ የጉዞ ጊዜና ወጪን በግማሽ የሚቀንስ አዲስ አማራጭ ስለመሆኑ የዓለም አቀፍ ኃያላን ትኩረት ማዕከል አድርጎታል። ሰሎሞን ገዳ በትንታኔ ይዞታል። በምድራችን ላይ ከሚገኙ ስፍራዎች እጅግ ቀዝቃዛና በበረዶ የተሸፈነው የአርክቲክ ቀጠና በአሁኑ ወቅት ያለው የጂኦፖለቲካ ሙቀት በእጅጉ እየጋለ ይገኛል። ለአያሌ ዘመናት ከሰው ልጅ እይታና ተደራሽነት ተሰውሮ የነበረው ይህ የሰሜን ዋልታ የዓለም ልዕለ ኃያላን ሀገራትን ቀልብ በድንገት ለመሳብ የበቃው በአየር ንብረት ለውጥ ምክንያት ነው። የአርክቲክ ግግር በረዶ ከሌላው የዓለም ክፍል በ3 እጥፍ በፍጥነት እየቀለጠ በመምጣቱ ለዘመናት ተቆልፈው የነበሩ አዳዲስ የባህር ንግድ መስመሮች፣ የነዳጅና የተፈጥሮ ጋዝ ክምችቶችን እንዲሁም ውድ ማዕድናትን በቀላሉ ለማግኘት መንገድም ከፍቷል። በረዶ መቅለጥ ያስገኘው አዳዲስ የባህር ንግድ መስመሮች የቀደመውን የዓለም የንግድ መስመርና የጉዞ ጊዜ በእጅጉ እየቀየሩት ነው። ለአብነት ያህል የደቡብ ኮሪያ የንግድ መስመር ከቡሳን ወደ አውሮፓ ፖላንድ ለመጓዝ በባህላዊ የስዊዝ ቦይ መስመር እስከ 80 ቀናት ይወስድባት የነበረ ሲሆን አዲሱን የአርክቲክ መስመር በመጠቀም ግን ይህንን ጊዜ ወደ 40 ቀናት ማሳነስ ተችሏል። ይህም ጉዞ ጊዜንና ወጪን በግማሽ ያህል የሚቀንስ ነው። ከደቡብ ኮሪያ በተጨማሪ ቻይና መስመሩን በተግባር መጠቀም የጀመረች ሲሆን የብሪክስ አባል የሆነችው ሌላኛዋ ህንድም መስመሩን ለመጠቀም ከፍተኛ ፍላጎት እንዳላት አሳይታለች። መስመሩ ዓመቱን ሙሉ ክፍት አለመሆኑ በረዶ ሰንጣቂ መርከቦችን ማብዛት አስፈላጊ መሆኑና ከፍተኛ የመድን ወጪ መጠየቁ ፈታኝ ያደረገው ቢሆንም በዚህ ቀጠና ረጅም ልምድና የበላይነት ያላት ሩሲያ ድጋፍ በመስጠት ላይ ትገኛለች። በተለይም በአሁኑ ወቅት በመካከለኛው ምስራቅና በቀይ ባህር አካባቢ የሚስተዋለው የጂኦፖለቲካ ፍጥጫዎች ምክንያት መደበኛ የንግድ መስመሮች የግጭት ቀጠና መሆናቸው ዓለም አርክቲክን እንደ ዋነኛ አማራጭ እንዲያማትር አድርጎታል። ከንግድ መስመርነቱ ባሻገር ከዚሁ የአርክቲክ ግግር በረዶ ስር የተሸሸገው ያልተነካ የኢኮኖሚ ሀብት የሀያላኑ ፉክክር አጋግሎታል። የአሜሪካ ጂኦሎጂካል ጥናት መረጃ እንደሚያመለክተው በአርክቲክ ውቅያኖስ ስር 13 በመቶ ያልተነካ የዓለም የነዳጅ ክምችት፣ 30 በመቶ የተፈጥሮ ጋዝ እንዲሁም እንደ ሊቲየም፣ ኒኬልና በቀላሉ የማይገኙ ውድ ዋጋ ያላቸው ማዕድናት ይገኛሉ። ቀደም ሲል እነዚህ ሀብቶች ለማውጣት ከፍተኛ መዋዕለ ንዋይና አቅም ይጠይቅ የነበረ ቢሆንም በአሁኑ ወቅት ግን በምድር ግለት ምክንያት የበረዶ መቅለጥ ተደራሽነቱን ቀላልም አድርጎታል። እንደ ኖርዌይ ያሉ ሀገራት ደግሞ በአካባቢው ነዳጅ ቁፋሯቸውን በስፋት እያከናወኑ ሲሆን የአውሮፓ ሕብረት ከአካባቢ ጥበቃ አንጻር ቁፋሮ እንዲቆም ቢቃወምም በሩሲያና ዩክሬን ጦርነት ምክንያት የተፈጠረውን የኃይል አቅርቦት እጥረት ለመሸፈን የኖርዌይን እንቅስቃሴ በዝምታ ለማለፍም ተገዷል። ይህ የተፈጥሮ ሀብትና የንግድ መስመር ፉክክር በቀጠናው ላይ ከፍተኛ ወታደራዊና የደህንነት ስጋትንም ደቅኗል። ረጅም የባህር ዳርቻ ያላት ሩሲያ የቀደሙ ወታደራዊ ጣቢያዎቿን ማደስና አዳዲስ የበረዶ ሰንጣቂ ኒውክሌር መርከቦች
መርከቦችን በመገንባት ቀጠናውን ወታደራዊ እያደረገችው ትገኛለችም ነው የምትባለው። በተቃራኒው ፊንላንድና ስዊድን የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል መሆናቸውን ተከትሎ ኔቶ በሰሜኑ ዋልታ ያለውን እንቅስቃሴ በእጅጉም ጨምሯል። በሌላ በኩል ቻይና ራሷ ለአርክቲክ ቅርብ ሀገር ብላ በመሰየም በታላቁ የአንድ ቀበቶ አንድ መንገድ እቅዷ ስር የፖላር ሀር መንገድ የሚል አዲስ የባህር መስመር በመቅረጽ ማለኑያይ እያፈሰሰች ነው። ከአቅጣጫ ውጣ ውረድ ባሻገር በአርክቲክ ውቅያኖስ ስር ያለው ሀብት የማን ነው በሚለው ላይ በዓለም አቀፉ የባህር ሕግ መሰረት በሩሲያ፣ ካናዳ፣ ኖርዌይ፣ ዴንማርክና አሜሪካ መካከል የድንበር ይገባኛል ውዝግብ ያለ ሲሆን የመርከቦች መጨመርና የቁፋሮ እንቅስቃሴዎች የአካባቢውን ደካማ ስነ ምህዳር አደጋ ላይም ጥለውታል። በመሆኑም የአርክቲክ እግር በረዶ መቅለጥ የቀጠናውን የተፈጥሮ ገጽታ ብቻ ሳይሆን የዓለም አቀፉን የጂኦፖለቲካና የኢኮኖሚ ሚዛን እየቀየረው ነው። የሰሜን ዋልታ ከአካባቢ ጥበቃና ከሳይንሳዊ ምርምር አጀንዳነቱ አልፎ የዓለም ሌላ ሀያላን ሀገራት የባህር ንግድ የበላይነት የሚያረጋግጡበት፣ የኃይል ሀብት የሚቀራመቱበት እንዲሁም ወታደራዊ አቅማቸውን የሚያንጸባርቁበት አዲስ ዓለም አቀፍ የፍጥጫ ማዕከል ሆኗል። በመጨረሻም ስፖርት የ2026ቱ የእንግሊዝ ፕሮፌሽናል እግር ኳስ ተጫዋቾች ማህበር ዓመታዊ የሽልማት ስነ ስርዓት በማንቸስተር ከተማ ተካሂዷል። የዓመቱ ምርጥ ተጫዋቾችን ያሸነፈው ብሩኖ ፈርናንዴስ ይህንን ሽልማት በማግኘቱ ደስተኛ ነኝ ሲል ገልጿል። ሀና ታሪኩ የ2026 የእንግሊዝ ፕሮፌሽናል እግር ኳስ ተጫዋቾች ማህበር ዓመታዊ የሽልማት ስነ ስርዓት ትላንት ምሽት በማንቸስተር ከተማ ተካሂዷል። 53ኛው ዓመታዊ ተጠባቂ ሽልማት ላይ በባለፈው የውድድር ዓመት ከክለቡ ጋር ስኬታማ ጊዜን ያሳለፈው የማንቸስተር ዩናይትዱ አማካኝ ብሩኖ ፈርናንዴዝ የእንግሊዝ እግር ኳስ ተጫዋቾች ማህበር የዓመቱ ምርጥ ተጫዋችም ተብሎ ተመርጧል። ፖርቹጋላዊ አማካኝ አብረውት በእጩነት የቀረቡትን እንደነ ዲክላን ራይስ፣ ጋብሪኤል ማጋሌዥ፣ ዴቪድ ራያ፣ ኤሪንግ ብራውት ሃላንድ፣ ሪያን ቼርኪን በመብለጥ ነው ማሸነፍ የቻለው። ብሩኖ በ2010 ዋይን ሮኒ ካሸነፈ በኋላ ይህንን ሽልማት ያገኘ የመጀመሪያው የማንቸስተር ዩናይትድ ተጫዋችም ሆኗል። የ31 ዓመቱ ተጫዋች በፕሪሚየር ሊጉ የ2025/26 የውድድር ዘመን 21 ለግብ የሚሆኑ ኳሶችን ለቡድን አጋሮቹ አመቻችቶ በመስጠት በአንድ የውድድር ዓመት ከፍተኛ ለግብ የሆኑ ኳሶችን የሰጠ የመጀመሪያው ተጫዋች በመሆን ታሪክ መስራቱም አይዘነጋም። ማንቸስተር ዩናይትድ ሶስተኛ ደረጃን ይዞ በመያዝ የአውሮፓ ሻምፒየንስ ሊግ ቦታን እንዲያገኝ ካስቻሉ ወሳኝ ተጫዋቾች መካከል ቀዳሚ ስፍራን የሚይዘው ብሩኖ ፈርናንዴዝ ከምሽቱ ሽልማት በተጨማሪም የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ተጫዋች፣ የእንግሊዝ እግር ኳስ ጸሐፊዎች ማህበር የዓመቱ ምርጥ ተጫዋችና የማንቸስተር ዩናይትድ የዓመቱ ምርጥ ተጫዋች ተብሎ በመመረጥ ስኬታማ ጊዜን እያሳለፈም ይገኛል። በሽልማቱ ወቅትም ሀሳቡን የገለጸው ብሩኖ ፈርናንዴዝ ድምጽ ለሰጡኝ ሁሉ በጣም አመሰግናለሁ። ይህ ለኔ ልዩ የውድድር ዓመት ነበር። የተለየ ሽልማት ነው። ምክንያቱም የመረጡኝ በየሳምንቱ ጥሩ የሚንቀሳቀሱ ተጫዋቾች ናቸው። በእነሱ በመመረጤ ደግሞ የተለየ ያደርገዋል ሲል ተናግሯል። ስለ ማንቸስተር ዩናይትድ በሽንፈት መጀመሪያ የተጠየቀው ብሩኖ የመጀመሪያውን 3 ነጥብ ማሳካት አለመቻላችን ቢያስቆጨንም በውድድር ዓመቱ በርካታ ጨዋታዎች ከፊታችን አሉ። ሁሉንም ጨዋታዎች ለማሸነፍ እንደ ቡድን መጣር እንዳለብን ይሰማኛል። ስላለፈው ጨዋታ ግን ማሰብ የለብንም ሲል ሀሳቡን ገልጿል። ብሩኖ ከክርስቲያኖ ሮናልዶ በመቀጠል ይህንን ሽልማት ያሸነፈ ሁለተኛው ፖርቹጋላዊ ተጫዋች ነው። በምሽቱ ከተከናወኑ ሽልማቶች መካከል አንዱ በሆነው በወጣቶች ዘርፍ ደግሞ የማንቸስተር ሲቲው የግራ መስመር ተከላካይ ኒኮ ኦራይሊ የዓመቱ ምርጥ ተጫዋች ተብሎም ተመርጧል። ሪያን ቼርኪ፣ ግሩፕ፣ ኮቢ ማይኖ፣ ማክስ ዶማንና ንጉ መሆን በመብለጥ ነው ኒኮ ኦራይሊ አሸናፊ የሆነው። የዓመቱ ምርጥ ወጣት ተጫዋች በመባል የተመረጠው ኒኮ ኦራይሊ ሽልማቱን በማሸነፌ ደስተኛ ነኝ። በእንግሊዝ ፕሪሚየር ሊግ ብዙ ወጣት ተጫዋቾች አሉ። ይህንን ሽልማት ማሸነፌ ለእኔ ትልቅ ትርጉም አለው ሲል ሀሳቡን ገልጿል። ኦራይሊ ለማንቸስተር ሲቲ 53 ጨዋታዎችን ሲያደርግ በ15 ግቦች ላይም ቀጥተኛ ተሳትፎ ማድረጉም ይታወቃል። የእንግሊዝ ፕሮፌሽናል እግር ኳስ ተጫዋቾች ማህበርም የፕሪሚየር ሊጉን የዓመቱ ምርጥ ስብስብ ይፋ ሲያደርግ ከ22 ዓመታት ቆይታ በኋላ የፕሪሚየር ሊጉ አሸናፊ የሆነው አርሰናል 5 ተጫዋቾችን በማስመረጥ ቀዳሚውን ስፍራ ይዟል። ሁለተኛ ደረጃን ይዞ ያጠናቀቀው ማንቸስተር ሲቲ በበኩሉ 4 ተጫዋቾችን ሲያስመርጥ ማንቸስተር ዩናይትድ እና ብሬንፎርድ ደግሞ አንዳንድ ተጫዋቾችን ያስመረጡ ቀሪዎቹ ክለቦች ናቸው። በሴቶች የማንቸስተር ሲቲ አጥቂ በኒሻው የዓመቱ ምርጥ ተጫዋች ተብላ ተመርጣለች። ጃማይካዊቷ አጥቂ ቡድኗ የሴቶች ሱፐር ሊግ አሸናፊ ሲሆን ትልቅ ሚናም ተጫውታለች። ካናዳዊቷ የአርሰናል ተጫዋች የሆነችው ደግሞ ኦሊቪያ ስሚዝ የዓመቱ ምርጥ ወጣት ተጫዋች ተሰኝታለች። ይህም ሽልማት በእንግሊዝ እግር ኳስ ተጫዋቾች ዘንድ ከፍተኛ ተቀባይነት ካላቸው ሽልማቶች መካከል አንዱ መሆኑም ይታወቃል። የተወደዳችሁ ለዛሬ ረቡዕ በቀጥታ ስርጭት ተከታተሉት የነበረው ዜና ኢትዮጵያ የተመለከታቸው ጉዳዮች እነኚህ ናቸው። ኢቢሲን ምርጫችሁ አድርጋችሁ አብራችሁን ስለዘለቃችሁ አብዝተን ነው የምናመሰግነው። ሰለሞን ኃይለ ኢየሱስ ነኝ። በሰላም ዋሉ።